እግዚአብሔር አምላክ ይባርካቸው። ኢየሱስ ያድናል። እስኪ የእግዚአብሔርን ቃል ቁመን ብናነብ ደስ ይለኛል። ቁመን እናነባለን። እግዚአብሔር ይባርክ። በሁለተኛ ዜና ምዕራፍ 14 ላይ ያለውን እግዚአብሔር ቃል እናነባለን። ክብር ለኢየሱስ ይሁን። አብያ እንደ አባቶቹ ሁሉ አንቀላፋ፣ በዳዊት ከተማ ተቀበረ፣ ልጁም በእርሱ ፋንታ ነገሰ። በዘመኑም ምድሪቱ ለ10 ዓመት ሰላም ሆነ። አሳ በአምላኩ በእግዚአብሔር ፊት መልካምና ቅን የሆነውን ነገር አደረገ። ባዕዳን መሠዊያዎችን፣ ማምለኪያ ኮረብታዎችን አስወገደ። ማምለኪያ አምዶችን አፈረሰ። አሸራ ለተባለች ጣዖት አምላክ የቆሙ የእንጨት ቅርጽ ምስሎችን ቆራረጠ። የአባቶቻቸውን አምላክ እግዚአብሔርን እንዲፈልጉ ሕጉንና ትእዛዙን እንዲፈጽሙ የይሁዳን ሕዝብ አዘዘ። ከእያንዳንዱም የይሁዳ ከተሞች የማምለኪያ ኮረብቶችንና የዕጣን መሠዊያዎችን አስወገደ። መንግሥቱም በእርሱ አገዛዝ ዘመን ሰላም አገኘች። በምድሪቱ ሰላም ስለሰፈነ በይሁዳ የተመሸጉ ከተሞችን ሠራ። እግዚአብሔር ዕረፍት ስለሰጠው በዘመኑ የተዋጋው ማንም አልነበረም። እርሱም ለይሁዳ ሕዝብ እንዲህ አላቸው፣ እነዚህን ከተሞች እንሥራ፣ ማማ መዝጊያና መወርወሪያ ያላቸው ቅጦች በዙሪያቸው እናብጅ። አምላካችን እግዚአብሔርን ስለፈለግነው ምድሪቱም አሁኑ የኛው ናት። እኛ ፈለግነው፣ እርሱም በሁሉም አቅጣጫ ዕረፍት ሰጠን። እነርሱ ሠሩ፣ ተከናወነላቸው። አሳ ታላላቅ ጋሻና ጦር ያዙ። 300,000 የይሁዳ ሰዎች እንዲሁም ጋሻና ቀስት ያዙ። 280,000 የብንያም ሰዎች ነበሩት። እነዚህ ሁሉ ብርቱ ተዋጊዎች ነበሩ። ኢትዮጵያዊ ዝሪ 1 ሚሊዮን ሰራዊትና 300 ሰረገላ ይዘው በመውጣት እስከ መሪሳ ድረስ መጣባቸው። አሳ ሊገጥመው ወጣ። መሪሳ አጠገብ ባለው በጸፋፋ ሸለቆ የውጊያ ቦታቸውን ያዙ። በዚህ ጊዜ አሳ ወደ አምላኩ ወደ እግዚአብሔር እንዲህ ሲል ጮኸ፣ እግዚአብሔር ሆይ ደካሞችን ከኃይለኞች የሚታደግ እንደ አንተ ያለ የለም። አምላካችን እግዚአብሔር ሆይ በአንተ ታመናልና ይህንን ታላቅ ሰራዊት በስምህ እንገጥመዋለን። እግዚአብሔር ሆይ አምላካችን አንተ ነህ፣ ሰው ማሸንፍህም። እግዚአብሔር የኢትዮጵያንና የአሳ በይሁዳ ፊት መታቸው። ኢትዮጵያውያኑም ሸሹ። አሳና ሰራዊቱ እስከ ገሬራ ድረስ አሳደዷቸው። እጅግ ብዙ ቁጥር ያላቸው ኢትዮጵያውያን ስለወደቁ ሊያንሰራሩ አልቻሉ። በሰራዊቱ ፊት ተደመሰሱ። የይሁዳም ሰዎች እጅግ ብዙ ምርኮ ወሰዱ። በገሬራ ዙሪያ ባሉት ከተሞች ሁሉ ላይ ታላቅ ድንጋጤ ከእግዚአብሔር ዘንድ ስለወደቀባቸው ከተሞችን ሁሉ አጠፏቸው። እጅግ ብዙ ምርኮ በዚያ ስለነበረ በዘበዟቸው። እንዲሁም በረኞች ሰፈር ላይ አደጋ ጥለው እጅግ ብዙ በጎች፣ ፍየሎች፣ ግመሎች ማረኩ፣ ወደ ኢየሩሳሌም ተመለሱ ይላል። እግዚአብሔር ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር ሆይ እናመሰግንሃለን። ስለ ቃልህ ተባረክ። በቃልህ አግኘን። በኢየሱስም ይህን ድምፅ ይህን መልእክት የሚሰማ ማንኛውም ሰው፣ ማንኛውም የመንግስታት አካል፣ ማንኛውም ባለስልጣን እግዚአብሔር ወንበር የሰጣቸው ጊዜ የሰጣቸው በዚህ ቃል በአንተ የእውነት ቃል ራሳቸውን እንዲያዩ፣ መንገዳቸውን እንዲያዩ፣ እግዚአብሔር መንገዳቸውን እንደ መንገድህ፣ አካሄዳቸውን እንዳንተ እንዲያደርጉ በቃል መንፈስና ኃይል እግዚአብሔር ትውልድ ሁሉ እንድታገኝ እንጸልያለሁ። እግዚአብሔር የሚመጣው ያንተ ቃል በክርስቶስ ኢየሱስም ሰርቶ እንዲያልፍ ጸልያለሁ። ክብር ሁሉ ለአንተ ይሁን በክርስቶስ ኢየሱስ ስም አሜን። እግዚአብሔር ለዘላለም የተባረከ ይሁን። በዚህ ምዕራፍ 14 ሁለተኛ ዜና ምዕራፍ 14 ላይ ስለ ንጉሥ አሳ የሚያወራ ክፍል ነው። የዜና መጽሐፍ በአንደኛ ነገሥት፣ ሁለተኛ ነገሥት ላይ እንዲሁም ዜና ላይ ያሉ ታሪኮች ናቸው። በዚህ በነገሥት ላይ ባለው መጽሐፍ ግን ታሪኩ በጥቂቱ በትንንሹ ነው የተቀመጠው። ይሄኛው ዜና ላይ ልክ እንደ ዘዳግም መጽሐፍ ታሪኩን እንዲቴድና በስፋት የተገለጠበት መጽሐፍ ነው። እግዚአብሔር ለዘላለም የተባረከ ነው። ስለዚህ ስለ ንጉሥ አሳ ከዚህ በፊት በነገሥት ላይ ተነስተዋል። ነገር ግን በዚህ ሁለተኛ ዜና ምዕራፍ 14 ላይ ስለ አሳ ዘመን፣ ስለ አሳ ያስተዳደር ዘመን፣ የንግስና ዘመን
እግዚአብሔር እንዴት ድል እንደሰጠው፣ እግዚአብሔር እንዴት ስኬት እንደሰጠው፣ እግዚአብሔር እንዴት እንደረዳው፣ የስኬቱ ምንጭ ምን እንደሆነ የዚህ የዜና መጽሐፍ ጸሐፊ በግልጽና በጥልቀት ያሳየዋል። እግዚአብሔር ለዘላለም የተባረከ ይሁን። እስቲ አሜን ነው ወይ? ጌታ ይባረክ፣ ጌታ ይባረክ። የስኬት ሁሉ ምንጭ እግዚአብሔር ነው። የመከናወን ምንጭ ሁሉ እግዚአብሔር ነው። እስቲ አሜን ነው። በግለሰብም በሀገርም ደረጃ አሜን ነው ወይ? ያለ እግዚአብሔር ድል የለም ማለት ከተማን እግዚአብሔር ካልጠበቀ አለ መጽሐፍ የሚናገረው ሰራተኞች በከንቱ ምን ይላሉ? ይደክማሉ። ከተማን የሚጠብቅ እግዚአብሔር ነው። ከተማን የሚያድን እግዚአብሔር ነው። እስቲ አሜን ነው ወይ? እስቲ አሜን ነው ወይ? ኦ ሃሌሉያ። ከተማን የሚያድን ማን ነው? እግዚአብሔር ነው። ከተማን የሚጠብቅ ማን ነው? እግዚአብሔር ነው። አሜን። ቅዱሳን የሚጠብቅ ማን ነው? እግዚአብሔር ነው። ትንሹን ትልቁን የሚጠብቅ እግዚአብሔር ነው። ክብር ለኢየሱስ ይሁን። እስቲ አሜን ነው ወይ? እስቲ ጠባቂ እግዚአብሔር ነው በሉ። እስቲ ጌታ የተባረከ ይሁን። ስለዚህ ይህ አሳ የሚባል ንጉሥ በይሁዳ ላይ የነገሰ ሰው ነው። እንግዲህ ታውቃላችሁ እግዚአብሔር እንደ ልቤ የተባለው የእሴይን ልጅ ዳዊትን ካነገሰው በኋላ ዳዊት መጽሐፍ ሲናገር በዘመኑ የእግዚአብሔርን ሐሳብ አገልግሎ በታላቅ ክብር በታላቅ ባለጠግነት የእግዚአብሔርን ሐሳብ በራሱ ዘመን የሰማይን አጀንዳ የእግዚአብሔርን ሐሳብ በሰማይ ያለውን የእግዚአብሔርን ፈቃድ በሰማይ ያለውን እግዚአብሔራዊ አስተዳደር በምድር ላይ በማምጣት እግዚአብሔርን አክብሮ አገልግሎ የጨረሰ የእግዚአብሔር ሰው ጌታ ይባረክ። የሚገርማችሁ እግዚአብሔር ዳዊት ለእግዚአብሔር ቤትን ሊሰራ በተነሳ ጊዜ እግዚአብሔር አንድ ኪዳን ገባለት። ሲያሜን ነው ወይ? ኦ ሃሌሉያ፣ ኦ ሃሌሉያ። እግዚአብሔር አንድ ተስፋ ሰጠው። የሰጠው ተስፋ ምንድነው? አንተ ዘመንን ከጨረስክ በኋላ ካንተ ዘር በንግስና ላይ የሚቀመጥ አይጠፋም አለው እግዚአብሔር። ሲያሜን ለዘላለም። ሲያሜን ነው ወይ? ኢየሱስ እስኪመጣ ድረስ በይሁዳ ላይ የተለያዩ ነገስታት መጥተዋል። የመጨረሻው ደግሞ የይሁዳ ንጉሥ የሆነው ኢየሱስ ለዘላለም በዳዊት ዙፋን ላይ ተቀምጧል። እስቲ አሜን ነው ወይ? ስለዚህ እግዚአብሔር ታማኝ ስለሆነ ቃሉን የሚጠብቅ አምላክ ስለሆነ ቃሉን ጠበቀለት። ለምን ቃላችሁ? ዳዊት ልቡ ለእግዚአብሔር የቀና ስለሆነ አሜን ነው ወይ? እግዚአብሔርን የምንፈልግ ሰው ስለሆነ። ስለዚህ ዳዊት ዘመኑን ከጨረሰ በኋላ እንደተገባው ኪዳን መሰረት ሰለሞን በሱ ፋንታ ሰለሞን ነገሰ። ከሰለሞን በኋላ ሮብዓም የሚባል የሰለሞን ልጅ ቀጠለ። ከዛ በኋላ እስራኤል ለሁለት ተከፈለች፣ ሰሜንና ደቡብ ተብሎ። ከዛ በኋላ ምንድነው ይሁዳን ይዘው የሚነግሱ አሉ፣ ሰሜኑ እስራኤል ደግሞ የተለያዩ የሚነግሱ ነገስታቶች አሉ። እንግዲህ ይሄ ከሮብዓም በኋላ ሮብዓም ከሞተ በኋላ ልጁ አብያ ነገሰ። እንግዲህ የአብያ ልጅ መሆኑ ነው አሳ የሚባለው። በምዕራፍ 14 እና 15 የሚነግረን ስለ አሳ ነው። እግዚአብሔር ይባረክ። እና ባነበብነው ክፍል ላይ በጣም አሜዚንግ የሆነ ነገር አለ። የሚገርማችሁ የንጉሥ አሳ አባት እግዚአብሔርን አላከበረም። አያችሁ፣ ለባዕድ አምልኮ ራሱን ሰጥቶ ነበር። አያችሁ፣ እግዚአብሔርን አላከበሩትም ነበር። ስለዚህ አሳ ሲነግስ ግን መጀመሪያ ያደረገው ነገር ቢኖር ባዕድ የተባለ ከእግዚአብሔር ውጭ የሚመለክ በከተማው ቢሆን በተራራ ቢሆን በሸለቆ ቢሆን ያለውን ባዕድ አምልኮ ሁሉ በኮረብታዎችን ያለ ሁሉ አሸራ የተባለ ጣዖት በሙሉ በመሰባበር ንግስናውን ጀመረ። እግዚአብሔር ይባርከው። አሜን ነው ወይ? ዋው! ስለዚህ እግዚአብሔር አንድ ነገር ይመሰክርለታል። ምንድነው አለው እግዚአብሔር? አሳ ምን አደረገ? ቅን የሆነውን ነገር አደረገ አለው። ምንድነው ቅንነት? ቅን አደረገ የተባለው ምንድነው? አንደኛ በአባቱ በዳዊት መንገድ መሄዱ ነው። አያችሁ፣ የንግስና የመጀመሪያዎቹ 30ዎቹ ዓመታት በሚገርም ክብር በሚገርም ድል ነው የተራመደው ይሰው። ስለዚህ እግዚአብሔር ቅን ያለው ነገር ምንድነው? የመጀመሪያ ነገር እግዚአብሔርን የማይከብር ነገር በማራቅ ነው የጀመረው። እስቲ አሜን ነው ወይ? እስቲ አሜን። ኦ ሃሌሉያ፣ ሃሌሉያ። እግዚአብሔር የማይከብርበት እግዚአብሔር ከእግዚአብሔር ውጭ የሆነ ጣዖት የሆነ ነገር ሁሉ በማስወገድ በመሰባበር በማራቅ የንግስናውን አገልግሎት በዚህ ጀመረ። ይህ ብቻ አይደለም። ሁለተኛ እንዲህ ይላል፣ ህዝቡን ሁሉ ሰብስቦ
የአባቶቻቸውን አምላክ እግዚአብሔር እንዲፈልጉ ሕጉንና ትእዛዙን ይፈጽሙ ዘንድ ወገኖቼ ወይ ራሱ ወስኖ ሕዝቡ ሁሉ በዚህ ሕይወት በዚህ ውሳኔ እንዲስማሙ ከሕዝቡ ጋር ሆኖ እግዚአብሔርን ለማምለክ ቆረጠ። እግዚአብሔር የተባረከ ይሁን። እግዚአብሔር ነው ወይ? ዋው! ጌታ ይባረክ። ክርስትና እግዚአብሔር የማይከብርበትን በማራቅ ነው የሚጀምረው። አያችሁ? አንዳንድ ጊዜ እግዚአብሔር የማይከብርበት ነገር ሰው በጓዳ ከያዘ የሆነ ነገር ከያዘ ብዙ ይዋጋል፣ ግን ብዙ ድል አያገኝ። ስለዚህ ይህ ሰው በጣም ሊገርማችሁ በማጽናት ነው የጀመረው። ከቤቱ ነው የጀመረው። አሜን በሉ። ከቤቱ የጀመረ ንጉሥ ነው። ከቤቱ አያቱ ራሱ ጣዖት ታመልክ ነበር። አሸራ ለተባለች ጣዖት ትሰግድ ነበር። ከእጅ ገነቱ ሻራት ይላል። ምንም አይደራደርም በእግዚአብሔር ዘንድ። እግዚአብሔርን በተመለከተ አምልኮን በተመለከተ ከእግዚአብሔር ጋር የሚደብረው ነገር የለም። ደብሮ የሚያመልከው ነገር የለም። ስለዚህ ንጉሥ አሳ ያደረገው ነገር ምንድነው? ወደ ንግስና ሲመጣ እግዚአብሔር የማይከብርበትን ነገር ሁሉ ሰባበረ ይላል። ጌታ ይባረክ። አሜን፣ 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 አሜን። ከዛሳ የአባቶቻቸውን አምላክ እግዚአብሔርን እንዲፈልጉ ትእዛዙንም እንዲፈጽሙ ሕዝቡን አዘዘ። ንግስና ሲመጣ ያደረገው ነገር ይሄ ነው። ሁለተኛው ነገር ትእዛዝ ነው አላቸው። ሕገ መንግሥት ነው አለ። ሕዝቡ ሁሉ ሊተገብረው የሚገባ ትእዛዝ ነው አለ። ምን ሰው ሕዝቡ ሁሉ የይሁዳን ሙሉ አንድ ነገር ወቁ አለ። ማንም ይሁን ማንም፣ ትንሽ ይሁን ትልቅ፣ የምትፈልጉት እግዚአብሔር ነው። ከቃሉ ወደ ቀኝም ወደ ግራ ማለት አይቻልም። ስለዚህ እግዚአብሔርን ሲመለከት አንድ ነገር አለው። አሳ ቅን የሆነ ነገር አደረገ አለ። ሲያሜን ነው ወይ? ታውቃላችሁ፣ እግዚአብሔር ለሚፈልጉት የሚገኝ አምላክ ነው። ለእያንዳንዱ እንደ ሥራው ከብለው ዘንድ ዋጋ በእጄ ነው ብሎ እግዚአብሔር የተናገረ ለእያንዳንዱ እንደ ሥራው የሚከፍል አምላክ ነው። ሲያሜን ነው ወይ? ሃሌሉያ! ሲጮና አሜን በሉ። በቃ ሰው ጤፍ ዘርቶ ጤፍን ያገኛል። ጤፍን ይሰበስባል። መልካም የዘራ ሰው፣ መልካም ያደረገ ሰው መልካም ነገር ያገኘዋል። ከዚህ በፊት ነግሬያቸዋለሁ። አንድ ሰው ብርቱ ማለት ምንድን ነው? ሎሚ ተክሎ ብርቱካን አያፈራም፣ ብርቱካን አያገኝም። ዘር ነው። ሰው የዘራውን ነው የሚያጭደው፣ የዘራውን ነው የሚያገኘው። አያችሁ፣ ዘሩ አይቀየርም፣ ይበዛል እንጂ። መልካምም መጥፎም ዘሮች እንደዚህ ናቸው። የተዘራ ዘር በምንም ሊቀየር አይቻልም። በጸሎት አታስቀይሩትም። እግዚአብሔር የተባረከ ይሁን። ረጅም ጊዜ ጌታ ሆይ ብሎ አይደለም አይቀር። ዘር ከመዘራቱ በፊት ነው። በጣም ክብር ለኢየሱስ ይሁን። መልካም ነገር በዘመናችሁ መዝራት ይሁንላችሁ። አሜን ነው ወይ? ጌታ ይባረክ። ስለዚህ እግዚአብሔር ይህ ሰው እግዚአብሔርን ስለፈለገ ሕዝቡ ሁሉ ከጣዖት አምልኮ ወደ እግዚአብሔር ዘወር እንዲሉ ስላደረገ እግዚአብሔርን ለመከተል ስለወሰኑ የሚገርማችሁ በቀጣይ ባለው ምዕራፍ 15 ላይ ቃሉ ሲናገር ሁሉም አለ እግዚአብሔርን ለመከተል እግዚአብሔርን ለመፈለግ ሁሉም በአንድ ልብ ተስማሙ ይላል። ከልባቸው ተማማሉ ይልና ከልባቸው ስለተማማሉ ከልባቸው ስለማሉ በመሃላቸው ደስ ተሰኝና መሃላቸው ምንድነው? ማንም ሰው የቀድሞ ሰው ይሁን ወንድም ይሁን ማንም ይሁን የትኛውም ሰው አካል ይሁን እግዚአብሔርን የማያመልክ ከሆነ ጣዖትን የሚያመልክ ከሆነ ከመካከላችን ይገደል ብለው እስከዚህ ድረስ ጨከኑ እግዚአብሔርን ለማምለክ። በኢየሱስ ስም እንደዚህ አይነት ትውልድ እግዚአብሔር ያስነሳል። ሲያሜን ነው ወይ? እንደዚህ አይነት ትውልድ በኢየሱስ ስም ይነሳ። አሜን። ኦ ሃሌሉያ፣ ሃሌሉያ። ሰለሞን እንዲህ አለ፣ ኢያሱ እኔና ቤቴ እግዚአብሔርን እናመልካለን አለ። እግዚአብሔርን ብታመልኩ መልካም ነው። እግዚአብሔርን ካልፈለጋችሁ እግዚአብሔርን ካላመለካችሁ ጥሩ አይሆንላችሁም አለ። እግዚአብሔር የተባረከ የህይወቴ ምርጫ ነው አላቸው። ጌታ ይመስገን። እኔና ቤቴ እግዚአብሔርን እንላለን እናመልካለን። ሃሌሉያ። ሲያሜን ነው ወይ? በምርጫዬ ነው ማመልከው አለ። ስለዚህ ወገኖቼ ሆይ ይህ ሰው እግዚአብሔር በሰጠው ዘመን እንደ አባቱ በራሱ መንገድ የፈለገው ማድረግ ይችላል። የተሰጠውን የንግስና ዘመን ግን ጌታ ይባረክ እግዚአብሔር የማይከብርበትን በማራቅና እግዚአብሔር የሚወደውን ነገር በመፈለግ ነው የጀመረው። ስለዚህ እግዚአብሔርን ስላከበረ እግዚአብሔርን ስለፈለገ እግዚአብሔር ዝም አለው ወይ? እግዚአብሔር ዝም አላለው።
እግዚአብሔርን ስለፈለገ ህዝቡ እግዚአብሔርን ስለፈለጉ እግዚአብሔር ምን አደረገላቸው? እግዚአብሔር በምን ረዳው ብለን ስንል ጥቂት ሐሳቦችን እናነሳለን። የመጀመሪያው መጽሐፍ ሲናገር በቁጥር 5 እያንዳንዱ ይላል ከእያንዳንዱ የይሁዳ ከተሞች ማምለኪያ ኮረብቶችን የጣም ሰዎችን አስወገደንና መንግስቱ በእርሱ አገዛዝ ዘመን ሰላም አገኘ ይችላል። ጌታ ይባረክ። የመጀመሪያው የተቀበለው በረከት የሰላም በረከት ነው። በኢየሱስም በሰላም ተባረኩ። አሜን በሉ። እግዚአብሔር በሰላም ይባርካችሁ። ስትወጡና ስትገቡ በሰላም ተባረኩ። ይህ ግለሰባዊ ብቻ አይደለም፣ የሀገር መልእክት ነው። ለሀገር መሪዎች የሚሆን መልእክት ነው። እግዚአብሔር ለዘላለም የተባረከ ይሁን። አንድ ሰው አንድ መሪ እግዚአብሔር በሚወደው መንገድ ሲሄድ የመጀመሪያ እግዚአብሔር የሚሰጠው ነገር ቢሆን ምንድነው? ሰላም ይሰጠዋል። እስቲ ሰላም በሉ። እስቲ ሰላም በሉ። ክብር ለኢየሱስ ይሁን። ስለዚህ መጽሐፍ ሲናገር መንግስቱ በእርሱ አገዛዝ ዘመን ሰላም አገኘች ይላል። በምዕራፍ 15 ላይ እንደዚህ ይላል። ህዝቡ ሁሉ ከእግዚአብሔር ርቀው ስለነበረ መጽሐፍ ሲናገር አንዱ ከተማ በሌላው ከተማ ላይ ይነሳ ነበር እና በሰላም ወጥቶ መመለስ አስቸጋሪ ነበር፣ አዳጋች ነበር። ለምን? ሰው ለከተማ በከተማ ላይ ይነሳል፣ ሀገር በሀገር ላይ ይነሳል። በይሁዳ ዙሪያ ያሉ ከተሞች ሁሉ ሀገሮች ሁሉ በእንደዚህ አይነት ጦርነት ውስጥ ነው ያሉት። ሰው ለሆነ ጉዳይ ወጥቶ በሰላም የወጣ ሰው ላይመለስ ሁሉ ይችላል። ዘመኑ እንደዚህ አይነት ዘመን የጦርነት ዘመን ነበረ። የሚገርማችሁ ግን እንደዚህ ቀውጢ በሆነበት ዘመን ላይ አሳ እግዚአብሔርን ስለፈለገ ህዝቡ እግዚአብሔርን ስለፈለጉ እግዚአብሔር የሰጠው ነገር ቢኖር በእርሱ የአገዛዝ ዘመን መንግስቱ ሰላም አገኘ ይችላል። ጌታ ይባረክ። እሺ አሜን ነው ወይ? ቅድም እንዳልኳችሁ ከተማን የሚጠብቅ እግዚአብሔር ነው። ሰላም ከእግዚአብሔር ዘንድ ነው። እስቲ አሜን ነው ወይ? እስቲ አሜን በሉ። እስቲ ወገኖች ወይ ሰላም የሆነ ሱቅ ላይ ሄደን እንደምንገዛው ሳሙና ወይም ደግሞ ስኳር አይደለም። ሰላም ባለቤት አለው። ሰላም መገኛ አለው። እግዚአብሔር ሰላም ሲሰጥ ነው ሰው በሰላም የሚኖረው። ሀገር በሰላም የምትኖረው እግዚአብሔር ሰላም ሲሰጥ ነው። ሀገር ደግሞ በሰላም ለመኖር ሀገር ከእግዚአብሔር ጋር መስማማት አለባት። መንግስታት ከእግዚአብሔር ጋር መስማማት አለባቸው። እያንዳንዱ በስልጣን ያሉ ሰዎች ሁሉ አንድ ነገር ማወቅ አለባቸው። የሰላም ምንጭ ኢየሱስ ስለሆነ ሁሉም መንግስታት ወደ እግዚአብሔር ቃል መመለስ ግድ ነው። ሃሌሉያ! እስቲ ጮና አሜን በሉ። እስቲ ከዚህ በላይ አሜን በሉ። ስለዚህ አገር ሁሉ በሚጠፋፋበት ዘመን ባሳ ዘመን እግዚአብሔር መንግስቱን በሰላም ባርኮለት የሚያሰጋው ነገር ሳይኖር የሚያሰጋው ምንም ነገር ሳይኖር እግዚአብሔር በሰላም ባረከው። እግዚአብሔር አሳረፈው። ክብር ለኢየሱስ ይሁን። ሃሌሉያ! እግዚአብሔር በሰላም ይባርካቸው፣ በሰላም ይባርካቸው። በእውነት እኔ ዛሬ ይህን ቃል ለሚሰማ ሁሉ እግዚአብሔር ስልጣን የሰጣቸው ሰዎች ሊኖሩ ይችላሉ። ዘመን የሰጣቸው ሰዎች፣ ጊዜ የሰጣቸው ሰዎች ሊኖሩ ይችላሉ። እግዚአብሔር ቃል የሚሰሙ በሙሉ መልእክት አለኝ። መልእክቴም ይሄ ነው። የሰላም ምንጭ እግዚአብሔር ስለሆነ ሰው ሁሉ ወደ እግዚአብሔር ቃል ይመለስ። በኢየሱስ ስም መመለስ ይሁን። እስቲ አሜን ነው ወይ? መጽሐፍ ሲናገር ኤርምያስ ላይ እግዚአብሔር ቃል ሲናገር ኤርምያስ ሆይ አለው አቤት አለ። ብትመለስ እመልስሃለሁ፣ የከበረውን ከተዋረው ለይተህ ብትናገር እንደ አፌ ቃል ትሆናለህ። ለዚህ ከተማ ሕዝብ እንደ ናስ ቅጥር አደርግሃለሁ። ይዋጋል፣ ነገር ግን አድን ዘንድ እኔ ከአንተ ጋር ነኝና ሊያሸንፈው አይችልም አለው። ስለዚህ ሰው ሲመለስ እግዚአብሔር ሁል ጊዜ ያለን ሰው ለመርዳት እግዚአብሔር አብሮት ይቆማል። ይዋጋ ሊኖር ይችላል፣ ግን አያሸንፉ ማለት ለምን? ከአንተ ጋር ስለመሆን። ስለዚህ ከመንገድ የወጣ ሰው ሁሉ ሊመለስ ያስፈልጋል። ስለዚህ አሳ ለምንድን ነው መንግስቱ በሱ ዘመን መንግስት ያገኘች ሰላም ያገኘች ብለን ካነሳ አሳ እግዚአብሔርን ስላስቀደመ ነው። እግዚአብሔርን ስላከበረ ነው። ከእግዚአብሔር ቃል ጋር ስለተራመደ ነው። እግዚአብሔርን አንተኛው ስላደረገ ነው። እስቲ አሜን ነው ወይ? ስለዚህ
መንግስቱ በእርሱ አገዛዝ ዘመን ሰላም አገኘችላል። ሰላም አገኘች በእሱ አገዛዝ ዘመን። ሌላው አካባቢ ላይ ጦርነት ነው። ሌላው አካባቢ ላይ ሰላም የለም፣ ረፍት የለም። ሰው በስጋት ነው የሚኖረው። በሰላም የወጣ ሰው ዕቃ ለመግዛት የወጣ ሰው አይመለስም። እርሻ የወጣ ገበሬ አይመለስም። አንዱ ከተማ መቼ መጣው እንደሚያጠፋቸው አይታወቅም። ከተማ ሁሉ ጦርነት። የሚገርማችሁ በሱ ላይ በጣም እግዚአብሔር ሰላም ስለሰጠው በምዕራፍ 15 ካያችሁት ከተለያየ በዙሪያ ካሉ አገሮች ሰላም ፍለጋ ወደ አሳ ይመጡ ነበር። ለምን ብትሉ አሳና ይሁዳ ላይ ሰላም ነበር ወዳጅና። ለምን ካላችሁ ደግሞ ሰላምን የሰጠው እግዚአብሔር ስለሆነ። አሜን ነው ወይ? ኦ ሃሌሉያ! ሰው ሰላም ወዳለበት የሚሰደደው ለዛ ነው። ሰላም ከምግብ በላይ ነው። ሰላም ከገንዘብ በላይ ነው። ሰላም ከምንም ነገር በላይ ነው። ጌታ ይባረክ። ሰላምን በገንዘብ ልታመጡት አትችሉም። ጌታ ይመስገን። አሜን ነው ወይ? በኢየሱስ መሆናችሁ እኮ ነው ደስ የሚለው። ምን በባዶ ነገር ውስጥ ሰላማችሁ እንደው ሞልቶ ይፈሳል። ሰላም በሉስ። ዳዊት እንደዛ ነው አለ። አንተ አምላካችን መጠጊያችንና ኃይላችን አለ። ባገኘን መከራ ሁሉ ረዳታችን ነው። ስለዚህ ምድር ብትናወጥ ከቶ አንፈራም። ተራሮች ወደ ባህር ልብ ይወሰዱ። ለምን? አንተ መጠጊያችን ነህ። አንተ ኃይላችን ነህ። አንተ መመኪያችን ነህ። አንተ መጠሪያችን ነህ። ስለዚህ ምድር ብትናወጥ ተራሮች ወደ ባህር ልብ ይወሰዱ እንኳን አለ ምድር ግርብት ብትቢል አንተ ስለተጠጋ መጠጊያችን ስለሆንክ ኃይላችን ስለሆንክ ምንም ያስፈራን ነገር የለም ማለት ሲያመን ነው ወይ? የስ ከእግዚአብሔር ጋር የተስማማ የተጣበቀ ሰው ምንም አይሰጋም። ምንም በሰላም ይተኛል። በሰላም ይተኛል ነው። በሰላም ይተኛል። በሰላም ጌታ ያሰሰው በትክክል ከእግዚአብሔር ጋር በጽድቅ የሚራመድ ሰው የሚያሰጋው ነገር የለም። ጴጥሮስን አይታችሁታል አይደል? ያዕቆብ ተገድሎ ቀጣይ ቀን ጴጥሮስን ሊገሉት ሄሮድስ ሊገለው ህዝቡ ደስ በተሰኘ ጊዜ አይቶ ጴጥሮስን ደግሞ ሊገለው አዋጅ ወጥቶ ጴጥሮስ እንቅልፍ ተኝቷል። ነገ ትገደላለህ ተብሎ እናንተ የመልአክ መጥቶ እኮ ጎኑን መጥቶ አስነሳው። ራሱ ያቅም ነገ ሞት ያዕቆብ እኮ ተገድሏል። ትናንትና ነገ ትሞታለህ ተብሏል። ሰው ነገ ትገደላለህ ተብሎ እንዴት ነው የሚተኛው? ተቀስቅሶ ነው የተነሳው። ለምን? ቃል አለው። ለምን? ኢየሱስ ጌታ ነው። ሲአሜን ነው ወይ? የስ ቤተ ክርስቲያንን ባንተ መሰረታለሁ ብሎታል። መታጠቂያ ሌሎች ያደርጉልሃል ብሎታል። ቃል አለው። ትናንትና ላይ ወጀብና ማዕበሉ በተነሳ ጊዜ በዛ ነውጥ ላይ ታንኳ ላይ እነሱ ለማረጋገጥ ብዙ ሲደክሙ ኢየሱስ ታንኳይቱ ውስጥ ላይ ተኝቶ እንደነበር ያስታውሳል። ስለዚህ ያ ሰላምና ያ እረፍት ጴጥሮስ ላይ አለ። ስለዚህ የሞት አዋጅ ተደግሶ ታውጆበት ጴጥሮስ ተኝቶ ነው አደረው። በዚህ ሰላም እግዚአብሔር ይባርካችሁ። በኢየሱስ ስም ሰላም ያገኛችሁ። ይህ የኢየሱስ ሰላም በኢየሱስ ስም ያገኛችሁ። ውስጣችሁ ያለው ሰላም ይብዛ ይትረፍረፍ። ሁኔታ ጥሩ ነው በማይልበት ጊዜ ውስጣችሁ በሰላም ይሞላ። ዙሪያችሁ ጎልቷል እያለ ውስጣችሁ በሰላም ይሞላ። የሚሰማው ክፉ ወሬ ውሎ እያለ ውስጣችሁ በሰላም ይሞላ። ስለዚህ ሀገር በሰላም የምትኖረው ሀገር ሰላም የምታገኘው ከተማ ሰላም ነው፣ ህዝብ ሰላም ያገኘው እግዚአብሔር ሲከብር ነው፣ እግዚአብሔር ሲፈለግ ነው። ሰው ከአመፅና ከክፋት መንገድ ሲርቅ እግዚአብሔርን መከተል ሲጀምር እውነተኛ የጽድቅ ፍትህንና ፍርድን ሲያደርግ መሪዎች ሲያደርጉ እግዚአብሔር ያሳርፋል። እግዚአብሔር ከተማን ይባርካል። እግዚአብሔር ከተማን ይጠብቃል። ክብር ለኢየሱስ። በየትኛውም ነውጥ ያሉ ሀገራት ቢኖሩ ወደ እግዚአብሔር ይመለሱ። እግዚአብሔር ያሳርፋል። እግዚአብሔር ሰላም ይሰጣል። እግዚአብሔር ያረጋጋል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን ስለፈለገና እግዚአብሔርን ስላከበረ እግዚአብሔርን ለመከተልና እሱና ህዝቡ ስለወሰኑ ስለማሉ የመጀመሪያ ያገኘው በረከት ሌላው ጋር የሌለው ሰላም እሱ ጋር ነው። አሜን ነው ወይ? ስለ ጎረቤት አያስብም፣ ስለ ጦርነት አያስብም፣ ስለ ምናምን አይጨናነቅም። አሜን 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 አሜን። አሜን ነው ወይ? እውነተኛ ሰላም ከፈለክ በቃ ጌታን ፈልግ። ዳሶ ምንም ጥቅስ ማብራሪያ አያስፈልገውም። ዳሶ እግዚአብሔርን ፈልገው።
በመከራ ውስጥ ያሳርፋል። አሜን አሜን። እስቲ አሜን ነው ወይ? ኢየሱስ ያድናል። የእግዚአብሔር ቃል እውነት ቢነግረን እሱ ነው። ስለዚህ የመጀመሪያው ለአሳ ያገኘው ነገር ምንድነው? የሰላም በረከት። እስቲ ሰላም በሉስ። የሰላም በረከት በሉስ። የሰላም በረከት በሉስ። የእረፍት በረከት በሉስ። ዛሬ በዚህ ቃል ልባርካችሁ። በኢየሱስም እረፍት በቤታችሁ ላይ ይግባ። ሰላም ያገኛችሁ። በስራ ማለት ይሆንላችሁ፣ በኑሮ ማለት ይሆንላችሁ፣ በመውጣት መግባታችሁ እግዚአብሔር ያሳርፋችሁ። ይህ ሰላም በኢየሱስም ያገኛችሁ። የስ ሃሌሉያ። ጌታ ኢየሱስ ሲናገር እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይነት ሰላም አይደለም ማለት። እኔ በአገልግሎቴ ብዙ ሰዎች ይገጥሙኛል። ለአንድና ለሁለት ሰዓት ብቻ፣ ለ30 ደቂቃ ብቻ ቢተው ለዓመታት፣ ለ7 ዓመት፣ ለወራት፣ ለዓመታት ከምሬ ነው በጣም ብዙ ጊዜ በጣም ብዙ ሰዎች ይገጥሙኛል በአገልግሎቴ። የሱም አገልግሎት አለኝ። ኤቭሪ ዴይ ነው የማገለግለው። የተለያየ ሰው የሚገጥመኝ። እግዚአብሔር የተባረከ ይሁን። እስቲ አሜን ነው ወይ? እስቲ አሜን ነው ወይ? እስከዚህ በላይ አሜን። ስለዚህ ዓለም እንደሚሰጥ አይደለም ማለት የሚሰጣችሁ ሰላም። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ዓለም ጥቂት ሰላም ያለው ይመስላል፣ ግን እሱ እውነተኛ ሰላም አይደለም። የሚቀጥል ሰላም አይደለም፣ ሁኔታዊ ነው። በሁኔታ ላይ የተመረኮነ ሰላም ነው። የኢየሱስ ሰላም ግን ዘላለማዊ ነው። ሳይኖርም በሁሉም ሲቹዌሽን ያ ሰላም እንደ ወንዝ ከውስጣችሁ ይፈሳል። ለዛ ነው አእምሮና ልብን ሁሉ የሚያስ የክርስቶስ ኢየሱስ ሰላም ሁለንተናችሁን ይጠብቃል ይላል። ሁለንተናችሁን ይጠብቃል፣ ይሰራል። አሜን ነው ወይ? ስለዚህ ዛሬ ለመንግስታት መልእክት አለኝ። እግዚአብሔርን ይፈልጉ፣ እግዚአብሔርን ፈልጉ። እግዚአብሔር በሰላም ይባርካቸዋል። የሰላም ምንጭ እግዚአብሔር ስለሆነ፣ ከተማን የሚጠብቅ እግዚአብሔር ስለሆነ። ሃሌሉያ ሃሌሉያ። እስቲ አሜን ሃሌሉያ። ኦኬ፣ አንደኛው በረከት ነው። ሁለተኛው በረከት ቁጥር 6 ይላል፣ በምድሪቱ ሰላም ስለሰፈነ በይሁዳ የተመሸጉ ከተሞችን ሰራ። እግዚአብሔር እረፍት ስለሰጠው በዘመኑ ተዋጋው ማንም አልነበረም። ሁለተኛው የሆነለት ምን መሰላችሁ? ሰው ሰላም ሲያገኝ ባይዘው ሰው ሰርቶ ውጤታማ የሚሆነው ሰላም ሲያገኝ። ሰው ለመስራት እንኳን ደስተኛው ነው የሚሰራው ሰላም ሲኖር። ሀገር ሰላም ከሌለ ሰው ለመስራት ይፈራል። ሰርቶ አከማቸውን ሌላው መጥቶ ይዘርፏል። አያችሁ? ሰላም ሲኖር ግን ሰው ማታ ሁሉ ይሰራል፣ ቀን ይሰራል። ሲያመን ነው ወይ? ሲያመን ነው ወይ? ሌላ ከተማ ሌላ ሀገር ላይ በዚህ ዘመን መስራት አይችሉም። መስራትና ስም መገንባት፣ ሀገር ምሽግ መገንባት፣ ከተማ መስራት፣ ከተሞች ይሰራል የሚለው ከተማ መስራት ቀላል አይደለም፣ አይታሰብም። አይደለም ከተማ ህንፃ ለመስራት ይከብዳል። ጦርነት ምን ጊዜ ጠላት መጥቶ እንደሚያጠቃ አይታወቅም። ይሁዳ ግን አሳ ግን በዙሪያቸው በመካከላቸው እግዚአብሔር ሰላም ስለሆነላቸው እነሱ ትልልቅ ከተሞች መስራት ጀመረ። ሀገር ብታድገው ሀገር የሚያድገው ሀገር ብትገነባው ሰላም ሲኖር፣ ሰላም ሲኖር ከተማ ስለመገንባት ሰው ያስባል። አሜን አሜን። ሲጮና አሜን በሉስ ብለናል። ሲ አሜን በሉስ። ከዚህ በላይ አሜን በሉስ። እንደገና አሜን በሉስ። እግዚአብሔር ሰላም ስለሰጠው፣ እግዚአብሔር ስላሳረፈው ምድሪቱን እግዚአብሔር ምን አሳልፎ ሰጣቸው። ስለዚህ ምሽጎችን ይሰራል፣ ከተማ ይገነባል፣ ሀገር ይገነባል። ለምን? እግዚአብሔር ሰላም ስለሰጠው። በኢየሱስም አገራችን እግዚአብሔር ያሳርፍ። የእግዚአብሔር ሰላም የእግዚአብሔር እረፍት ሀገራችን በኢየሱስም ያገኛት። ሀገራችን በጌታ በእግዚአብሔር ሰላም ትባረክ፣ በኢየሱስ ሰላም ትባረክ። ምንጩ ይህ ነው ወገኖቼ፣ ወይ የሰላም ምንጭ። ስለዚህ ሰላም ሲኖር ሀገር ያድጋል። ሰላም ሲኖር ሰዎች ያድጋሉ፣ ይሰራሉ፣ ይወጣሉ፣ ይገባሉ። እግዚአብሔር የተባረከ ሀገር እያደገች ነው የምትሄደው። ስለዚህ ይህ ሰው እግዚአብሔር ስላሳረፈው ከተማ ያደገበት ሀገሩ ያደገበት ሌላ ጋር በሰላም ስለመኖሩ ሌላ ከተማ ሌላ አካባቢ የሚጨነቀው በሰላም ስለገደው ስለገባህ ከተማ ስለገባህ አስብ። ለምን ሰላም የላቸው? ሰላም ስለሌለ ነው ወደ ይሁዳ ይመጡ የነበሩ ወደ አሳ መንግስት። እነሱ ጋር አስተማማኝ አይደለም፣ ይሁን ኑሮ አስተማማኝ አይደለም።
በሕይወት መኖር አስተማማኝ አይደለም። ስለዚህ ለማረፍ በሰላም ለመኖር ሰጥቶ ለመብራት ሰላም ወዳለበት ሀገር መሄድ ግድ ነው። ስለዚህ ሰላም ወዳለበት ሀገር መጡ፣ ወደ ይሁዳ። ሰው ለዛ ነው አንዳንድ ጊዜ እኮ ሰው የሚሰደደው ለዛ ነው። ሰላም ከሌለ የመኖር አፒታይት ይጠፋል። ምክንያቱም ሰርቼ ምን ያደርግልኛል? የሆነ አንዱ መጥቶ እንደፈለገ የሚዘርፈው እኮ ምንድን ነው? የገባቸው ነው። እግዚአብሔር ይባረክ። ስለዚህ እግዚአብሔር በምን ባረከው? በሰላም። ስለዚህ ሰላም ስለሰጠው ከተሞችን ይገነባ ነበር፣ ከተማ ይገነባ ነበር። ከዛ አንድ ቃል አለ በዚህ ቁጥር 6 ላይ በዘመኑ የተዋጋው ማንም አልነበረም። በዘመኑ የተዋጋው ማንም አልነበረም ይላል። ይህም በኋላ እመጣበታለሁ። ቁጥር 7 ይላል እነሱም አለ ለይሁዳ ሕዝብ እንዲህ አላቸው፣ አሳ እነዚህን ከተሞች እንስራ አለ። ማማ መዝጊያና መወያ ያላቸው ቅጦች በዙሪያቸው እናብጅ። አምላካችንን እግዚአብሔርን ስለፈለግነው ምድሪቱ አሁንም የኛው ናት። ምድሪቱ የማን ናት አለ? የኛ ናት። እግዚአብሔር ምን ስላል ነው? ስለፈለግነው። እዛ መጽሐፍ ቅዱስ ሲናገር መጀመሪያ ጽድቅና መንግስቱን ራሱ ጌታን ስጦታው ሳይሆን ራሱ ጌታ መንግስቱን ሐሳቡን ፈልጉ፣ ሌላው ሁሉ ምን ይላል? ይህን ኢየሱስ ክርስቶስ የተናገረውን ቃል አሳ እግዚአብሔርን ስለፈለገ እግዚአብሔር አምላክ ድልን ይሰጠው ነበር፣ ይጨምርለት ነበር። ስለዚህ እንዲህ ሲነገራቸው ዝሙ ሰብስቦ እግዚአብሔርን ፈለግ ነው አለ። ምድሪቱ አሁንም የኛው ናት። አሜን 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 አሜን። እግዚአብሔርን በጣም የሚፈልግ ሰው እግዚአብሔር ምድርን አሳልፎ ይሰጠዋል። ታውቃላችሁ? ታሪክን እስቲ አጥኑ፣ ታሪክን እስቲ ጠይቁ። ትልልቅ ስራ ሰው ለውጥ ያመጡ ሰዎች ስፔሻል በመንፈሳዊ በጣም እግዚአብሔርን የሚፈልጉ ሰዎች ናቸው። እግዚአብሔር ይፈልጉ የነበሩ ሰዎች ናቸው። ስለዚህ አሳ ምንድነው እያለ ያለው? እግዚአብሔርን ስለፈለግነው አሁንም ምድሪቱ የኛው ናት። ምድሪቱን በአራቱ አቅጣጫ ጌታ ሰጥቶናል። ቤተክርስቲያን እግዚአብሔር የምትፈልግ ቤተክርስቲያን እግዚአብሔር አምላክ አሳልፎ ይሰጣል። አሜን ነው ወይ? ከተማ እግዚአብሔር የሚፈልግ መንግስት እግዚአብሔር ምድሪቱን አሳልፎ ይሰጠዋል። እስቲ አሜን ነው ወይ? ሁሉም ይታለለታል፣ ሁሉም ይገዛለታል። ቃሉ ይለው የለው ቃሉ ይለዋል። አንዳንድ ጊዜ ችግሮች ሊነሱ ይችላሉ። ችግሮች የሚነሱ ግን ለዛ ሰው ጥቅም ለበጎ ነው። እሱም በኋላ እናየዋለን። ስለዚህ በሶስተኛ ደረጃ እግዚአብሔርን ስለፈለገ እግዚአብሔር ምድሪቱን አሳልፎ ሰጠው። ሲያጠገባቸው አለ ስለዚህ እግዚአብሔርን ስትፈልገው ጌታ ምድሪቱን አሳልፎ ይሰጣል ብሉልኝ። እግዚአብሔር ይባርካችሁ። ከተማን አሳልፎ ይሰጣል ብሉት። አሜን ነው ወይ? ባካችሁ ጌታን ለፈለገ እግዚአብሔር ጀነሬሽን ሰጠዋል። በእውነት በየትም ቦታ ግቡ፣ የትም ሂዱ፣ ድል ይከተላቸዋል። ያከበራችሁት ጌታ ያከብራቸዋል። ያስቀደማችሁት ጌታ ያስቀድማቸዋል። አሜን ነው ወይ? ይሄ ነው መንፈሳዊ ፕሪንሲፕሉ። ኦኬ ምድሪቱ የኛው ናት አለና እኛ ፈለግነው፣ እርሱም በሁሉም አቅጣጫ እረፍት ሰጠን። ዋው ምን ታለ? እግዚአብሔርን ስለፈለግነው እግዚአብሔር በስንት አቅጣጫ በሁሉም በሩሲ ሲጮና በሁሉም በሩሲ በሁሉም አቅጣጫ እረፍት ሰጠን። ማን ጋይስ ፖለቲካው አያስፈራው፣ ኢኮኖሚው አያስጨንቀው፣ የተፈጥሮ ሁኔታ አያስጨንቀው። ተፈጥሮም በእግዚአብሔር እጅ ስለሆነ አሜን ነው ወይ? ስለ በሽታ ስለ ወረርሽኝ አይጨነቅም። የሚጠብቅ አምላኩ ስለሆነ እሱን ስላከበረው እየረዳ ያለ እሱ ስለሆነ ስለዚህ አሳ ምንድነው ያለው? እግዚአብሔርን ስለፈለግነው በሁሉም አቅጣጫ እረፍት ሰጠን። እረፍቱ የጀመረው ከቤቱ ነው፣ ከትዳሩ፣ ከልጆቹ፣ ከሰፈር፣ ከመንደር ወደ ሀገር ሲአሜን ነው ወይ? በሁሉም ማለት በሁሉ
ሁሉንም ወገኖች ወይ ሁሉም ማለት ሁሉንም ነው። ስለ ጤናው አይጨነቅም፣ ስለ ኑሮ አይጨነቅም፣ ስለ ልጆቹ ምን ይሆናሉ ብሎ አይጨነቅም። ስለ ጤናው አይጨነቅም፣ ስለ ፖለቲካው አይጨነቅም፣ ስለ ኢኮኖሚው አይጨነቅም፣ ስለ ማህበራዊ ጉዳይ አይጨነቅም። እስቲ አሜን ነው ወይ? እስቲ በሁሉም አቅጣጫ በሉ እግዚአብሔር አሳርፈው ነው። እስቲ በኢየሱስም በሁሉም አቅጣጫ እግዚአብሔር ያሳርፋል። አሜን ብሉ ነው ሰው እግዚአብሔር ረፍት በሆነ ጉዳይ ላይ አልፎ በሆነ ነገር ላይ አይጨነቅም። በሆነ የሆናችሁ በሀገር ጉዳይ አልፎ በትዳሩ አይጨነቅም፣ ወይ በትዳሩ በቤተሰቡ ተባርኮ በሆነ ማህበራዊ ወይም ሀገራዊ ጉዳይ አይጨነቅም። በዚህኛውም እግዚአብሔር ረፍት ተሰጥቶታል። ስለዚህ ምንም የሚያሳስበው ነገር የለም። እንቅልፍ የሚከለክለው ጉዳይ የለም። ተኝቶ ያድራል በሰላም። ዳዊት በሰላም ተኛለሁ አንቀላፋም አለው አይደል? ስለዚህ ምን ሆናለሁ ብሎ አይሰጋም፣ ይተኛል። ተነስቶ ያመልካል፣ ያመሰግናል። ጌታ ይባረክ። አሜን አሜን። ስለዚህ እግዚአብሔርን ፈለግነው በሁሉም አቅጣጫ ከተማ መሪዎች፣ ጠቅላይ ሚኒስትሮች፣ ፕሬዝዳንቶች፣ የሀገር መሪዎች እግዚአብሔርን ሲፈልጉ የሚሆንላቸው በሁሉም አቅጣጫ ማረፍ ይጀምራሉ። በሁሉም አቅጣጫ እግዚአብሔር ሰላም ይሰጣል፣ ያሳርፋል። አሜን። ሀገርን ያሳድጋሉ፣ እነሱም ያድጋሉ፣ ከተማ ይባረካል፣ ህዝብ ይባረካል፣ ረፍት ይሆናል፣ ሰላም ይሆናል። እስቲ አሜን ነው ወይ? ለዚህ ሁሉ ግን ሰላም ነው። ሰላምና ረፍት ከሌለ መስራት ማደግ አይቻልም። ሰላምን የሚሰጠው እግዚአብሔር ነው፣ ምንጩ እግዚአብሔር ነው። ከተማን እግዚአብሔር ካልጠበቀ ሰራተኞች በከንቱ ይደክማሉ ቢለው ለዛ ነው። ስለዚህ አንድ አስተዋይ የሆነ መሪ የሚያደርገው ነገር ቢኖር ይህ ነው፣ ወደ እግዚአብሔር ዘወር ይላል። እግዚአብሔር ወይ እርዳኝ ይላል። እስቲ አሜን ነው ወይ? አንተ ነህ ረዳቴ ይላል። በራሱ ማስተዋል ሳይሆን በእግዚአብሔር ይታመናል። እስቲ አሜን ነው ወይ? እስቲ ከዚህ በላይ አሜን። የስ ወደ እግዚአብሔር ዘወር ይላል። ረዳቴ ነህ አንተ ይላል። አሜን 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 አሜን። የስ እውነተኛ መሪ፣ አስተዋይ መሪ ወደ እግዚአብሔር ነው የሚመጣው። በራሱ አይሮጥም። ጌታ ይባረክ። ሲያሜን ነው ወይ? ኧረ አሜን። እረፍትንም ሰላምን ድልን የሚሰጥ እግዚአብሔር ስለሆነ በቃ በጣም አስተዋይ የሆነ መሪ የሚያደርገው ነገር ቢኖር መጀመሪያ እግዚአብሔር ያስቀድማል። የመጀመሪያው እግዚአብሔር ለህይወቱ ሲያጠገባቸው ያለ ሰው እንደዚህ የህይወትን መጀመሪያ እግዚአብሔር ይሁን በሉልኝ፣ ቃሉ ይሁንልህ በሉልኝ። ሲያሜን ነው ወይ? እውነት እኮ ነው፣ እውነታ ነው ወገኖቼ፣ ወይ እውነታ ነው። ስለዚህ በሁሉም አቅጣጫ እግዚአብሔር ያሳረፈው ምክንያት እግዚአብሔር ስለፈለጉ ሌላ አይደለም። አያችሁ መጽሐፍ ቅዱስ ሲናገር የሚያከብሩኝን ምን አለ እግዚአብሔር? ያከብራሉ፣ የናቁኝን ግን ማክበር አይሆንልኝም። ስለዚህ እግዚአብሔር ሊያከብር ከፈለክ እግዚአብሔርን አክብረው። እግዚአብሔር የሚያከብሩትን ያከብራቸው። እግዚአብሔርን ፈልገው። እግዚአብሔር ለሚፈልጉ ይገኛል። በቃ ቃሉ ነው። ከፈለከው ይገኛል። እግዚአብሔር ደግሞ እሱ ራሱ ብርሃን፣ እሱ ራሱ ረፍት ነው፣ እሱ ራሱ ሰላም ነው። አሜን ነው ወይ? ክብር ለኢየሱስ ይሁን። ስለዚህ በሁሉም አቅጣጫ ረፍትን ሰጠናል። ከዛ እንደዚህ የሚል ቃል አለ፣ እነርሱም ሰሩ ተከናወነላቸው። ሰሩ አፈሩ አይደለም የሚለው፣ ሰሩ አቋረጡ አይደለም የሚለው፣ ሰሩ ተበላሸባቸው አይደለም የሚለው፣ ሰሩ ምን አላቸው? ተከናወነላቸው። እናንተ ለካ መከናወን ከሰማይ፣ ለካ መከናወን እግዚአብሔር ሲረዳ፣ ለካ ድል የሚሰጥ እግዚአብሔር ነው። ሲያሜን ነው ወይ? ጠባቂ ዝም ብሎ አያችሁ፣ ሰራተኛ እግዚአብሔር ነው ድል የሚሰጠው። አያችሁ፣ ሰራተኛ በከንቱ ሊደክም ይችላል። ስኬት የሚሰጥ እግዚአብሔር ነው። ስለዚህ እግዚአብሔር ስለፈለጉ ሰሩ፣ ምን አላቸው? ተከናወነላቸው። በኢየሱስ ይሄ ቃል ሕያው ነው ያገኛቸው። አረ በኢየሱስ ሬማ ሆኖ ያገኛቸው። የምትነኩት ሁሉ ይከናወን፣ የምታስቡት ሁሉ ይከናወን። በኢየሱስ ስም ክንውን ይከተላችሁ። በኢየሱስ ስም ይከናወንላችሁ።
መከናወን ያግኝሽ፣ መከናወን ያግኝ። ተከናወን በኢየሱስ ስም፣ ተከናወን በኢየሱስ ስም፣ ተከናወን በኢየሱስ ስም። በትዳር መከናወን ይሁንልህ፣ በስራ መከናወን ይሁንልህ፣ በመውጣት መግባት መከናወን ይሁንልህ። እግዚአብሔር ያከናውንልህ፣ እግዚአብሔር ያከናውንልሽ። ወገኖች ወይ መከናወን የሚሰጠው እግዚአብሔር ነው። እነርሱ ሰርተው የተከናወነላቸው እግዚአብሔር ስለፈለገ። ክብር ለኢየሱስ ይሁን። ሲያሜን ነው ወይ? የስ ኦኬ። አሁን ወደ 580,000 የሚያክል ሰራዊት ተዋጊዎች አሉት አሳ የይሁዳ ንጉሥ። ነገር ግን ኢትዮጵያዊ ዝሪ ይለዋል። እንግዲህ በዛ ዘመን ኢትዮጵያ ተብሎ የሚባለው በዙሪያ ያሉ አገሮች ሁሉ ኢትዮጵያ ነው የሚባሉት። እግዚአብሔር ይባረክ። እንዲያውም መላው አፍሪካ ኢትዮጵያ ተብሎ የሚጠራው የሚታወቀው ይባላል። ኤኒዌይስ አንድ ዝሪ የሚባል ሰው 1 ሚሊዮን ሰራዊት ይዞበት መጣ። መጽሐፍ ቅዱስ ከላይ ምንድን ነው የሚለው? በዘመኑ የተዋጋው ማንም አልነበረም ይልና እዚህ ጋር ደግሞ አንድ ሰው ዝሪ የሚባል ሰው 1 ሚሊዮን ሰራዊት ይዞበት መጣ። ሰረገላ ጦር ይዞ ማለት ነው። አሳ ሊወጋ ወጣ። ጌታ ይባረክ። አሳም ሊገጥመው ወጣ ይላል። እግዚአብሔር ከሱ ጋር ነው። ምንም ያስፈራው ነገር የለም። አምላኩ ከፊት ለፊት የቀደመለት ሰው ሁሉ እኮ ድል አድርጎ ነው የሚመጣው። አፍሮ አይመለስም። አሜን ነው። ጌታን አስቀድሞ የወጣ ሰው እግዚአብሔር ከፊት አድርጎ ከጌታ የሚከተል ሰው እንዴት ያፍራል? እንዴት ያፍራል? ስለዚህ አለ እስከ መሪሳ አጠገብ ባለው በጸውላ ሸለቆ በጻፍታ ሸለቆ የውጊያ ቦታቸውን ያዙ ይላል። ከዛ አንድ ነገር አደረገ አሳ። በጣም የሚገርም ሰው ነው። በኢየሱስ ስም፣ በጌታ በኢየሱስ ስም መሪዎችን ማስተዋል እግዚአብሔር ይስጣቸው። በእውነት እግዚአብሔር እንደ ቃሉ ነው። እግዚአብሔር በቃሉ ይገኛል። በዚህ ጊዜ ይላል፣ በየትኛው ጊዜ? ጠላት ሊወጋው በመጣበት ጊዜ ሊጎበኙት ነው እንዴ? ሰላም ሊሉት ነው እንዴ? ይወጣው ሊያጠፉት እኮ ነው። ይህ ሰው ደግሞ እግዚአብሔርን የሚፈልግ ሰው፣ የመንግስቱ አንደኛ እግዚአብሔር ነው። የቤቱ አንደኛ እግዚአብሔር ነው። የአስተዳደሩ አንደኛ እግዚአብሔር ነው። ስለዚህ እግዚአብሔርን ሊያከብር ያስቀደመ እግዚአብሔር የፈለገውን ሰው ጠላት መጣ። ምን ሊለው? ሊያጠፋው። በዚህ ጊዜ አሳ መጽሐፍ ሲናገር እንዳለ ወደ አምላኩ ወደ እግዚአብሔር እንዲህ ሲል ጮኸ። ወደ ጎረቤት ሀገር አይደለም ሄደው፣ እባካችሁ ጠላት መጥቶብኛልና እባካችሁ የሆነ ሰራዊት አስተባብሩልኝ አይደለም ያለ፣ ሰራዊት አዋጡልኝ አይደለም ያለ። ልክ ጠላት ሲመጣበት ወደ ማን ዞር አለ? ወደ አምላኩ። ትናንትናን የረዳው እሱ ነው። ትናንትናን ያሳርፈው እሱ ነው። ሁሉም ሲጨነቁ በረፍት የሚኖረው እሱ ነው ያሳርፈው። በሱ ነው አንድ የሆነለት። ስለዚህ አሁንም አለ ወደ አምላኩ ወደ እግዚአብሔር ዞር አለ። ስለዚህ ወደ ሰው ለመጮህ ወደ ማን ጮህ? ወደ አምላኩ። አያራባሳጋለ ዋው! ድንቅ አምላክ ነው። ለሚፈልጉት የሚገኝ አምላክ እኮ ነው። እናንተ ከልብ ለሚፈልጉት ለሚሹት እግዚአብሔር ይገኛል። ከዛሳ ዘወር አለ ወደ አምላኩ ጮኸ። ከዛ እንደዚህ አለ፣ እግዚአብሔር ሆይ አለ፣ እግዚአብሔር ሆይ ደካሞችን ከኃይለኞች እንደሚታደግ እንደ አምላካችን እንዳንተ ያለ ማንም የለም። ደካማውን ከኃይለኛው የምታድነው አንተ ነህ። የእኛ መመኪያ ደግሞ አንተ ነህ። ከመጣብን ሰራዊት እባክህ አድነን። የእኛ መሳሪያ በዚያ ሆነ ያለው አይደለም ያለው እግዚአብሔር ቅደም አለ። እስኪ አሜን ነው ወይ? እስኪ ከዚህ በላይ አሜን በሉ። እስከ ጎናችሁ ያለው ሰው ድል እንዲሆንልህ እግዚአብሔርን አስቀድመው በሉት። አሜን በኢየሱስ ስም፣ አሜን በኢየሱስ ስም፣ በኢየሱስ ስም። ስለዚህ አሳ እንዲህ አለ፣ በአንተ ታምነናልና ይህንን ሰራዊት በስም እንገጥመዋለን አለ። በእኛ ችሎታ ነው አይደለም ያለ፣ በእኛ አቅም፣ በእኛ የሆነ በእኛ ዝግጅት ምናምን አይደለም ያለው። በስምህ የእኛ ሰረገላ የእኛ ጦር እንዳለ ሆኖ
ነገር ግን የምንገጥመው በስም ነው። ውጊያው ያንተ ነው። ስለዚህ በአንተ ታምነናል። ይህን ታላቅ ሰራዊት በስም እንገጥመዋለን። እግዚአብሔር ሆይ አምላካችን አንተ ነህ። ሰው አያሸንፍህም ማለት አንተ አምላካችን ነህ። ማንም ሊያሸንፍህ ሰው አያሸንፍህም። ሰራዊት አሸንፍ። እግዚአብሔር በሰራዊት ቢሳት አይሸንፍም። እግዚአብሔር የተራራም የሸለቆም አምላክ ነው። አንድ ፍልጣን ለዛዱ የነሱ አምላክ የተራራ አምላክ ነው። በተራራ ላይ ከገጠማቸው አሸንፈዋል። በሸለቆ ግን ውጊያ አይችሉ። አምላካቸው የተራራ ነው እንጂ የሸለቆ አይደለም። ከዛ ሸለቆ ላይ ጀምሮ እግዚአብሔር ወረዳር ሸለቆ ላይ አራመድ ነው ወይ በምን ቦታ ግባ ጌታ አብሮ ይገባል። እግዚአብሔር ባለበት ድል ያንተ። ስለዚህ እግዚአብሔር ባንተ ታምነናል አለ። ጀለም ሰጠራ አንተ። ስለዚህ በስም እንገጥመዋለን አለ። አንተ ደግሞ አምላክ ነህ። አንተ ደግሞ የሰራዊት አምላክ ነህ። እልፍ አእላፍ ሰራዊት አለ። የሚዋጋ ሰራዊት አለ። መላእክት አሉ። አሜን አሜን። ድብቅ ጦር አለው እግዚአብሔር። ስትታመኑበት ከእናንተ አቅም በላይ ከባድ የሆነውን ነገር እግዚአብሔር ድብቅ ጦር ያስነሳል። አያላ ባሻሳ ከተበላስ ለባዲናን ያሳ። ስለዚህ ሰው ሊያሸንፋችን ሰው አሸንፈን እኛ የታመንብህ እኛ የተጠገራብህ እኛ የተደገፍንብህ እግዚአብሔር በሰው የምትሸነፍ አይደለም። በሆነ ሰራዊት ብዛት የምትሸነፍ አይደለም። በሆነ የጦር መሳሪያ የሆነ ቴክኖሎጂ የምትሸነፍ አምላክ አይደለም። እስቲ አሜን ነው ወይ? እልፍ አእላፍ ሰራዊት እግዚአብሔር በቁንጥጫ ይጨርሳል ማለት ነው። አሜን ነው ወይ? ያስ ምን ችግር አለው? ለእግዚአብሔር እኮ ንፋስም እኮ እግዚአብሔር ሰራዊት ነው። ንፋስን ያዟል። አለቀ በቃ። ምንም ችግር የለበትም እግዚአብሔር። ግልብጥ ሊያደርጋት እኮ ምድር እኮ በቃ አለቀ ነው። በቃ በስሟ ጸንታለች ምድር፣ በቃሏ ተደግፋለች። ስለዚህ አሳግብቶታል የድሉ ምስጢር። ምንም ሰራዊት ቢነሳበት እኔም እኮ ብርቱ የሆኑን ሰራዊት አለኝ አይደለም ያለው። ስለዚህ እግዚአብሔር ይመስገን እንደዛ አይነት ሰው እግዚአብሔር ስለሰጠው። ከነሱ በላይ ግን የሚታመነው በእግዚአብሔር ነው። ስለዚህ ምን አለ? ባንተ እንታመናለን አለ። ሰው ማያሸንፍም። አጠገባቸው አለ ወደ ጅሞት በእግዚአብሔር ታመን በሉት። አይኖችን በእግዚአብሔር ላይ አድርጋሉ። ዳዊት አንድ ስፍራ ሄዳችሁታ ተራሮችን አይኖችን እርዳታ ፈለጋ። ንጉሥ ከለ የሆነ ምናምን ሲያይ እግዚአብሔር ደግሞ አረ ቀናተኛ አምላክ ያዝናል። ከዛ አረጋ ሲሉ አይኖች ወደ ላይ ወደ እግዚአብሔር አነሳ። ከዛ ጠራ አለውና ከዛ ለካ ረዳቴ ለከሌ የሰራ እግዚአብሔር ነው። እንግዲህ ዋናውን ትቼ እሺ ጮና አሜን በሉ እስቲ ባካችሁ ጮና አሜን። አንድ ምስክርነት ሰማሁ እና አንዱን ሰው በጣም ብዙ ጊዜ መሰከሩለት። ኢየሱስ ተቀበል። ኢየሱስ የዘላለም መንገድ ነው። ኢየሱስ ያድናል። ኢየሱስ ያስመልጣል። እሱ ረፍት ነው። እሱ መንገድ ነው። እሱ ሕይወት ነው። እሱ እውነት ነው። አጋጩ ላይ ብሎ በቃ ቢሉት አንድ ቀን ክረምት ነው። ወንዝ ሲሻገር አዳለጠውና ገባ። አደገኛ የክረምት ወንዝ ነው። እያዳፋ በጣም ስናገር ይቅጣ እከሌ ድረስልኝ ምናምን በከሌ ምናምን ወንዙ እያጣረ ከዛ አንድ ነገር ትዝ አለው። ክርስቲያኖች አሉ ጴንጤዎች የሚያመልኩ ኢየሱስ እባክህ ድረስልኝ ሲለው የሆነ የወደቀ ግንድ አገኘና እዞ ተረፈ። ድሮም ወንዱን ትቼ ነው አለ። ድሮም ዋናው ወንዱን ትቼ ነው አለ። ካራያታ ዋናውን ያዝ በቃ እሱ ነው። እኔ ሁልጊዜ ታውቃላችሁ፣ ሁልጊዜ ማታ ወንጌል ስርጭት እንወጣለን ውጭ ላይ ሁልጊዜ የምነግራቸው ነው። በቃ አንድ መንገድ አንድ ነው። 2 3 4 አማራጭ መንገድ የለውም። ወደ እግዚአብሔር መግቢያ መንገድ አንድ ነው። እሱም ኢየሱስ አው ያከበረው በሰማይና በምድር ሰው ልጅ ለበዛ የተሰጠ ስም አንድ ስም ነው። ጉልበቱ ነው የሚንበረከክለት። አሜን። አማራጭ የለም። ሁለተኛ በሶስተኛ አራተኛ ያለኛ የለም። አንድ ነው መንገዱ። እሱም ኢየሱስ ነው። መንገዱ ኢየሱስ ነው። እውነት ኢየሱስ ነው። ሕይወት ኢየሱስ ነው። ሕይወት አይተናል። ሕይወት ተገለጠኛም አይተናል ይላል። ሕይወት ኢየሱስ ነው። ስለዚህ ዋናውን አውቋል። የድሉ ዋና እግዚአብሔር እንደሆነ
ድልን የሚሰጠው እግዚአብሔር እንደሆነ ገብቶታል። ስለዚህ በራሱ ጦር ሰራዊት ወይም ደግሞ በሌላ ሀገር ጓደኝነት ፍሬንድሺፕ አይደለም የታመነው። መታመኛው ማለት ነው። ለዛ ነው መዝሙር 90 ሲናገር በእኔ ተማምኗልና ምን እለዋለሁ አስጥለዋለሁ። በማን ተማምኗልና? በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና ጋርደዋለሁ አለ። አራቤል ነው ወይ? ስለዚህ አሳ ገብቶታል። ስለዚህ በዙሪያው ባሉት አልታመነም፣ በሰለጠኑት አልታመነም። በርከክ አለና እንዳለ በርከክ አለና እግዚአብሔር ሆይ አንተ አምላካችን በአንተ ነው የምንታመነው። በእኛም ጉልበት አይደለም፣ በእኛም ማስተዋል አይደለም፣ በእኛም ዝግጅት አይደለም፣ በእኛም አቅም አይደለም። ዋናው ድላችን የሚሰጠው አንተና በአንተ ታምነን የምንገጥመው በስም ነው። ዳዊት ለምንድን ነው ጎልያድን ያሸነፈው? ዳዊት ምንድን ነው ያለው? የተገዳደርከው የእስራኤልን አምላክ እግዚአብሔርን ነው እኮ አለ። ስለዚህ በተገዳደርከው በሕያው በእግዚአብሔር ስም እመጣብሃለሁ ነው። የገጠመው በእግዚአብሔር ስም ነው፣ በዳዊት ስም አይደለም። ኧረ ኢየሱስ ያድናል። ስለዚህ ወደ እግዚአብሔር ሲጫው እግዚአብሔር ደግሞ ለሚፈልጉት ከተፋር የሚለው አለው። ልክ ያ ሰው ኢየሱስ ሲል በቃ መዳኛውን አገኘ። ኢየሱስ አሜን ነው ወይ? ከዛ መጽሐፍ ሲናገር እንዲህ ይላል፣ እግዚአብሔር ጠላቶቹ ምን አለ መታለታል፣ ወደቁ ይላል። ስለወደቁ እግዚአብሔር ስለተዋጋለት አንድ በጣም ወደው ቃል አለ። በጣም ብዙ ቁጥር ያላቸው ስለወደቁ ሊያንሰራሩ አልቻሉምና በሰራዊቱ ፊት ተደመሰሱ። ወይኔ በየአምስቱ ጠብቆ የሚመጣ ኧረ ነው ወይ ዳግመኛ እንዳይመጡ እንዳይዋጉት ዳግመኛ ጊዜ ጠብቀው ተደራጅተው መጣው እንዳያጠቁ አድርጎ እግዚአብሔር ምን አለም መጣለት፣ ተደመሰሱ። ከዛሳ ሊያንሰራሩ አልቻሉም። ዳግመኛ እንዲዋጉት አፈቀደለት እግዚአብሔር። ዛሬ እግዚአብሔር ጠላታችሁን ይጣላል። ይሁን አይዶን አላቅም ጊዜ የጠበቀ የሚያስጨንቃችሁ ነገር ጋር እንዳንሰራራጎ ዛሬ እግዚአብሔር ይጣልላችሁ። ይጣልልህ። አሜን በል። እንዳንሰራሩ አድርጎ እግዚአብሔር መጣለት። የዛሬ ዓመት እንደገና ተደራጅተው እንዳይዋጉት እንደገና ሰልፍ እንዳያረጉበት እንዳንሰራሩ አድርጎ እግዚአብሔር ደመሰሰለት። ዛሬ አንድ ሰው ከህይወቱ ላይ የሚመጣ ነገር አለ። እግዚአብሔር የሚምርለት ነገር አለ። እንዳንሰራራ አድርጎ ጠላትን ይመታዋል። እንዳንሰራራ አድርጎ ጠላትን ይገለብጠዋል። ዳግመኛ እንዳይዋገስ፣ ዳግመኛ እንዳያስፈልግህ፣ ዳግመኛ ግራ እንዳይገባ፣ ዳግመኛ እንዳያዋድሎ እግዚአብሔር ጠላትን ይገለብጠዋል። ዋ እግዚአብሔር ስለወጋለን፣ እግዚአብሔር ስለተዋጋለን፣ እግዚአብሔር ስለደበለ ስለወደቁ ሊያንሰራሩ አልቻሉም። ምን አይነት አምላክ ነው? ኦኬ ኤክሰፕሽናል ያልኳችሁ ልንገራችሁ። ለዚህ ነው ወደ በጎ አልኳችሁ። ይሄ ሁሉ አንድ ሚሊዮን ሰራዊት ለምን እንደመጣ ታውቃለህ? ይሄ አንድ ሚሊዮን ሰራዊት ብዙ የተሸከመው በረከት አለ፣ ምርኮ አለ። ኧረ በኢየሱስ ስም እባካችሁ አሜን በሉ እስኪ። ከዚህ በላይ አሜን በሉ እስኪ። ብዙ ምርኮ በዛ ስለነበረ ይላል በዘበዟቸው ይላል። ቁጥር 15 ላይ ነው እንዲሁም በረኞች ሰፈር አደጋ ጣሉና እጅግ ብዙ በጎች፣ ፍየሎች፣ ክሎች ማረኩ። ወደ ኢየሩሳሌም ተመለሱ። ማለት ይሄ አንድ ሚሊዮን ሰራዊት ባዶ እጁን አይደለም የሚመጣው። ውጊያው አንድ ሳምንት ሊሆን ይችላል፣ አንድ ወር ሊቆይ ይችላል፣ 2 ወር፣ 1 ወር፣ 6 ወር፣ 1 ዓመት እና ተሸክመው ነው የመጡት። አሜን ነው ወይ? የመጣውን ምርኮ ሁሉ ገቢ ያደረገው ስላስፈልገው አንዳንዴ ጌታ ጠላት ያስነሳብ እንዳይጨንቀህ የሆነ ሊያሻግር ፈልገው ነው ጌታ ወደ ሆነ ሌቭል እንድትገባ። እኛ ሀገር አንድ አባባል አለ፣ ገፊ አድራሽ ነው እንጂ ቀባሪ አይደለም ይባላል። ገፊ ምንድነው? አድራሽ ነው። አያችሁ ይስሐቅ ሮቦት የደረሰው ስጥናና ሴቅ ላይ ገፍተውት ስጥና ላይ ቢተውት ኖሮ ሮቦት ሊባልና ነሳቤ ላይ አያውቅም።
አራሜን በሉ ግዴላችሁ ባይ መጽሐፍ ሲናገር እኮ ለእናንተ ማሰባትን ሐሳብን ያውቃል ፍጻሜና ተስፋ የሰላም ሐሳብ ያያችሁ ምንም ነገር ቢኖር እግዚአብሔር ነገርን ለበጎ መለወጥ ይችላል። ስለዚህ ሁሉ ሰራዊት ያስነሳው ምርኮ እንዲያገኝ ነው። በቃ እግዚአብሔር አስቦ ለዳርቶልህ አንዳንድ እግዚአብሔር ከፍ ሊያደርግ ሊያሻግርልህ አቅም እንዲበረታ ሲል እግዚአብሔር የሚያስነሳብህ ነገር ይኖራል። ወይ ደግሞ እንቅልፍ ስታበዛ ወይ እንቅልፍ ወንጌል ተዛገና ለይተረኝ ወራጅ ባይ የሞላ አምላክው ከየትኛው ነው ጌታ ይባርክ ዝለቦ ይላል እኔ አለው ካንቺ ጋር መጽሐፍ ይላል ጠላትን ከፊት አውጥቶ ምታውያል እኔ አውጥቼዋለሁ ምንጭው ተደብቆ የሚዋጋሽ አሁን አውጥቼዋለሁ ፊት ለፊት ምን ባዩ ምታው። ስለዚህ ብዙ ምርኮ እና የመጣው ጠላት ሊያጠፋው ሳይሆን ምርኮ ሊሰጠው ነው። ሲያመን ነው ወይ በረከት ሊያካፍል ኢየሱስ ጌታ የገባቸው ጊዜ በምንም ነገር አታማሩ። የሚሆነው ሁሉ ለበጎና ለእናንተ ጥቅም እንደሆነ ማስተዋል ትጀምራላችሁ እና መሸበርና መጨነቅ ታቆማላችሁ። ግራ መጋባት ወየው ማለት ታቆማላችሁ። ታንኪሎ ታውቃላችሁ። ቻይናዎች የሚሉት አንድ አባባል በጣም የምወደው አባባል አሁን ያ ቻሌንጅ ሲመጣ መከራ በጣም ቻሌንጅ መጣ ማለት ነው። እነሱ ቻሌንጅ ሲመጣ የሚሉት እነዚህ ቼንጅ መጣ ይላል። ቻሌንጅ ሲመጣ ቼንጅ መጣ ነው። በጣም ወደው አባባል የሆነ ቻሌንጅ ሲመጣባችሁ there is change ይላል። የሆነ ለውጥ አለ አለ። የሆነ ቻሌንጅ ሲመጣ የሆነ አዲስ ነገር አለ ይላል። አሜን ነው ወይ? በዚህ ነገር ማየት ይሁንላችሁ። የሆነ ነገር ሲያጣባችሁ ወደ ሰፊ ነገር ለጌታ ሊያወጣችሁ ሲፈልግ ሲጩና አሜን በሉ እስቲ። ከዚህ በላይ ጩና አሜን በሉ እስቲ። ዛሬ እነግራቸዋለሁ የእግዚአብሔር የልቡና ሐሳብ እኔ የእግዚአብሔር የልቡና ሐሳብ ተናጋሪ ነኝ። ጌታ ይባረክ። መጽሐፍ ሲናገር ያ ጠጅ አሳላፊውን ዮሴፍ እስር ቤት ህልም ተረጎመለት። አንድ ነገር አለው እባክህ መልካም በሆነልህ ጊዜ አስበኛለሁ እንዳትረሳኛለሁ። መጽሐፍ ሲናገር የሆነ ሆኖ ዮሴፍን ረሳው ይልና አላስታውሰው ይላል። ሰው በ3 ቀን ከእስር ቤት ወጥቶ ሊገደል የነበረ ሰው በ3 ቀን እናንተ ሰው ይረሳል? 2 ዓመት ረሳው ዮሴፍ። በደምብ ስሙ። 2 ዓመት በሙሉ ረሳው ዮሴፍ። ከዛ ለካ 2 ዓመት እንዲረሳው አደረገ ራሱ እግዚአብሔር። እንደወጣ ቢያስፈታውስ የሆነ ሰው ፈልጎ እንደገና የሆነ ቦታ ፈልጎ ጴጢፋራ ተመልሶ ባይገባ የሆነ ቦታ ፈልጎ ደግሞ የሆነ በቃ እንደ ባሪያ ሊኖር እግዚአብሔር ደግሞ ያየለት ሚኒስተር ነው፣ ጠቅላይ ሚኒስተር። ስለዚህ ትልቅ በር ስላየለት ትንሹን በር ዘጋው። ትልቅ በር ጌታ ሳይሆን ትንሹን በር ይዘጋዋል። እግዚአብሔር አሳ ትልቅ በር ጌታ ካየን ትንሽ በሮችን እግዚአብሔር ይዘጋል። ጸጥ ይላል። እየፈለክታል ያስፈልጋል ለዚህ ቢሮስ እሱ ይላል። አንተ ወደ ቢያንስ እኮ አብረው ጠጥተዋል፣ አብረው ይራሉ። እንግዲህ የተለያዩ 24 ሰዓት አብረው ነው የሚያሳልፉት። ሰው በወጣ በ3ኛው ቀን ጀምሮ ይራሉ። በ3ኛው ቀን እኮ ነው ወደ ቀድሞ ስፍራው ተመለሰ እና የሆነ ጊዜ ህልም አየው አስጨነቀው ንጉሥና ትዝ ሲለው ትዝ አለው እዚህ በደል ከሬራ ቃል ታይም ሲሆን ሰው እናንተ መርሳት አይችልም። አሜን ትላላችሁ። እና አንዳንዴ ማድረግ የቻለው ዝም ሲሉ ቃል አይገባችሁ። ጌታ አድርጎት ሲሆን ምናልባት እግዚአብሔር በራሱ ይሰራል። እግዚአብሔር በራሱ መንገድ ሊያደርግ አስበው ይሆን? በሱ እንድንታመንበት ፈልጎ ይሆን? ምናልባት ካልጠበቅሽው አቅጣጫ ካልጠበቀው አቅጣጫ እግዚአብሔር ማዳን ሊያሳየው እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። እስቲ ከዚህ በላይ አሜን በሉ። እስቲ ከዚህ በላይ አሜን በሉ። እስቲ ስለዚህ የመጣው ሁሉ ሊያጠፋ አይደለም ሊያሻግረን፣ የመጣው ሁሉ ሊገላ አይደለም ወደ እግዚአብሔር ሊያስጠጋ። ዳዊት አየው አለና ማንም ሳጣ ለካ ረዳት ያ እከለዝም በቃ ክብሩን ጌታ ራሱ መውሰድ ሲፈልግ ካልጠበቃችሁ አቅጣጫ ጌታ ማዳን ያደርጋል። ሲያሜን ነው ወይ? እኛ ቸርች በጣም ተጨንቃ በሆነ ጉዳይ ላይ
በየዋህነቷ ምክንያት ዕዳ አስገቧትና ስለ ሞገስ በነበረን ትምህርት ተካፈለች። እግዚአብሔር 2 ጊዜ ተጸለየላት። ከዛ ከወንድሜ ጋር ቁጭ ብለን እያለ ደወለች። ፕሮፌት አለች። የሆነልኝን ነገር ማመን አጥያቃት ምንድነው አለ። የሚገርም አንዲት ሴት አለች። አንዲት ሴት ያው አልነግራችሁምና $2000 ሰጠችኝ አለች። ስሙኝ እልጨብሶ ምነግራችሁ። ከዛ ብዙ ቦታ ጠይቃለች። ሽማግሌዎችን ከክርስቲያኑ ብዙ ቦታዎች ጠይቃለች። ማለት $2000 ሰጠችኝ። ከዛ በጠዋት ደወለችና ሌሊቱን ሲጨነቅ ነው ያደርኩኝ ብላ $10,000 ሰጠችኝ። ከፊቱ ነው የደወለች። አንዳንዴ ከጠበቀው አቅጣጫ እንደሚሆነው ካልጠበቀው አቅጣጫ ንፋስም ደመና ማታምሮ እግዚአብሔር የሆነ ነገር ሲጠብቁ ለካ እግዚአብሔር ያየው ካልጠበቁት ኤዶምያስ ምድረ በዳ አቅጣጫ ነው ለካ ጌታ ሰው በዛም በዚህም ብጩ በዚህም ፍጩ ዋናው ዱቄቱን አምጪው ነው። አይናችን ከእግዚአብሔር ሳይ ሲሆን እግዚአብሔር ያውቃል። ምናልባት ካልጠበቃችሁ ይችላል። ምናልባት አጠገባችሁ ካለ አሜን ነው ወይ? ስለዚህ ወገኖቼ ወይ ሀገር፣ ፐርሰናል፣ ፋሚሊ፣ ግለሰብ፣ መሪ፣ ማንኛውም ሰው የሚከናወንለት ድል የሚያገኘው የሚያርፈው ሰላም የሚያገኘው የሚሰራው የሚወጣው የሚገባው ሌላ ውሸት ነው። ጌታ ይባረክ። መቼም ሁላችን እናውቃለን። 60 አምጥተን 600000 ብለን አንድ ቁጥር ብናስቀምጥ ስንት ነው ከተባላችሁ በደንብ ሂሳብ የሚያቅሰው አንድ ነው የሚለው ወይም ደግሞ 00001 ያችን አንድ ቁጥር ከፊት ካረጋችኋት እነሳ ዜሮዎች ሁሉ ከአንድ ኋላ ሲሆኑ 1 ሚሊዮን ይባላል። ሁልጊዜ ጽድቁን ስታስቀድም እግዚአብሔር የቤት ዋና ስታረግ ሞቲቭህ እግዚአብሔር ከሆነ ሌላው አትጨነቅ። ጊዜውን ጠብቆ ያምራል። እርግጠኛ መሆን ያለባችሁ እግዚአብሔርን መፈለጋችሁ ላይ ነው። እግዚአብሔር የተባረከ ይሁን። ይህን ቃል ተናግሬ እንጸልያለን። መጽሐፍ ሲናገር እንዲህ ይላል፣ አንበሶች ሊያጡ ሊራቡ ይችላሉ። እግዚአብሔርን የሚፈልጉ ግን ከመልካም ነገር አይጎሉ። እግዚአብሔርን የሚፈልጉ በእግዚአብሔር የሚታመኑ ከመልካም ነገር ምን አይሉ። አንበሳ አዳኝ የተባለው አንበሳ የሚያድነው ነገር አጥቶ ተርቦ ሊሞት ይችላል። ከስቶ ሊሞት ይችላል። አንበሳ እግዚአብሔርን የሚፈልግ ሰው ከመልካም ነገር ሁሉ ምን አይሉ አይሉ። ጌታ ይባረክ። ስለዚህ እንደ ሀገር፣ እንደ መሪዎች፣ እንደ ቤተ ክርስቲያን፣ እንደ ቅዱሳን እናገራለሁ፣ እግዚአብሔር ይፈለግ። የሰላም ምንጭ እግዚአብሔር ነው። የእረፍት ምንጫችሁ እግዚአብሔር ነው። የድላችሁ ምንጭ እግዚአብሔር ነው። እግዚአብሔርን ፈልጉ፣ ፊቱን ያበራላችኋል። እግዚአብሔርን ፈልጉ፣ ትጸኑማላችሁ። ክብር ለኢየሱስ ይሁን። እንጸልያለን። ጌታ ይባርክ። ቁመን እንጸልያለን። ተነስተን ሼዳዳ ባጋሴ ከራሃዶና ማሻባዳ ቦሲያ